ይቅርታ እንድታረግልኝ ነው ጋሻው እባክህ ይቅርታ አድርግልኝ። ምንም ያህል ብትጠጣ እንዴት ወንድና ሚስት ጋር ትተኛለህ የሚለው ነገር ነው ሁሉም ሰው አፍ ውስጥ የሚመጣው። ከሳምንት በኋላ እኔና እሷ ስንጨቃጨቅ ደረሰ። ማለት ምን ተፈጠረ? በዛን በነገረ ሰዓት ያው እሷም አለች ብለኛል። ስለዚህ መቼስ ዝም ሊል አይችልም። ወይ ይሰርበኛል፣ ወይ እሷን ገብቶ ይናገራታል፣ ወይ ይመታኛል፣ ወይ ከቤት ሊያስወጣኝ ይችላል ብዬ አስቤ ነበር። ግን ምንም ነገር አላደረገም። ይሄን ነገር ምን እናድርግ ምናምን ብላችሁ እሱ ከመምጣቱ በፊት ከእሷ ጋር አላወራችሁ? ያው እንደመጣች እሷ ወደ ቤተሰብ ሄዳለች ነው ያልከኝ። እና እሷ አብረን አድረን ተነስተን ምንም እንዳልተፈጠረ ሆኖ እነሱ ሲገቡ ማየት ጭራሽን የሚይዘው ሆኜ ምናምን የማይታሰብ ነገር ሆነብኝ ነበር። ወደ ቤት ያን ነገር ስታወሩ አልነበረም? እሱ አልነበረም። ልክ ስንጨቃጨቅ ነው ደረሰ። ከዛ ሰማ። እሺ። እና ምንድን ነው ጭቅጭቁ ምናምን እያለ ገባ። ሰላም ሰላም፣ የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንዴት ናቸው? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ አንድ እንግዳችን እዚሁ ስቱዲያችን ይገኛል። በእርግጠኝነት ያው እርቅ ፈልጎ ነው የመጣው። ምክንያቱም ቀድሞ የሚመጡ ሰዎች ይቅርታ መጠየቅ የሚፈልጉ ነገሮችን ማስተካከል የሚፈልጉ ናቸው ብለን ስለምናምን ነው እንደዛ ያልኩት። ከኔ ጋርም ያው በስልክ የተወሰነ ቆይታ ስላደረግን ነው። አሁን እሱ ጋር እዚሁ ስቱዲያችን ምንድነው የተፈጠረው፣ ስለሱ ማንነት፣ ስለ ቤተሰቦቹ ያለውን ነገር፣ ስለ ጉዳዩ ዲቴል የምናውቀው የምንሰማ ይሆናል እና እናንተ አብሮነታችሁ አይለየን። በጣም ነው የምናመሰግነው ብዙ ለምታደርጉት መተባበር፣ ኮመንት ላይ የምጽፉት ሀሳብ አለ። ለእኛ በጣም ብዙ ገንቢ የሆኑ ሀሳቦችን እየሰጣችሁ እና ለዛም በጣም ነው የምናመሰግነው። ላይክ ሼር ማድረጉ እንዳይረሳ። አሁን ወደ ጉዳያችን። ሰላም ወንድም። ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ስለመጣ በጣም ደስ ብሎኛል። እንኳን ደህና መጣህ። እሺ፣ በመጀመሪያ ራስህን ለቤቱ ለተመልካችን ማስተዋወቅ፣ እኔ እናንተ ስለምንተዋወቅ ለእነሱ አስተዋወቅና ወደ ጉዳያችን ነበር። ዘላለም ወንድሙ እባላለሁ። የመጣሁት ወንድሜን ጋሻው ወንድሙ ይባላል። እሱን ይቅርታ ለመጠየቅ እና ወደ ድሮ ቤተሰባዊ ፍቅራችን ለመመለስ ብዬ ነው። የገዛ ወንድም ነው? ታላቅ ወንድም ነው። እስቲ ስለሱ ያው እንዳልኩ ትነግረኛለህ። እስቲ ስለ ቤተሰብ፣ ስለአንተ ሁኔታውን፣ ተማሪ ሰራተኛ ስለሚለው የተወሰነ ነገር ያው መታወቅ ካለብን በሚል ነው። እኔ ተማሪ ነኝ፣ ኮሌጅ ነው የምማረው። ወላጆቼ ውጭ ነው ያሉት። እኔ እና እሱ ብቻ አይደለንም ልጆች፣ ሁለት ታላላቅ እህቶች አሉ። እነሱም ውጭ ነው የሚኖሩት። እኔ እና እሱ ብቻ ነው እዚህ የምንኖረው። እዚህ ሀገር ውስጥ ያለችው ሁለታችሁ ብቻ ናቸው? ሁለታችን ብቻ ነው። አንድ አፓርታማ ላይ ነው የምንኖረው። እንደዛ ነው። እኔ እና እሱ ብቻ ነበር እስከ ጥቂት ጊዜ ድረስ። ከዛ በኋላ ባለቤቱ እጩ መታ ነበረ። ከዛ በኋላ ግን አሁን አብረናል። ምን ተፈጠረ? በመጀመሪያ ደረጃ ፍርሃት እያየሁብህ ነው እና ከሁለት ነገር አንጻር አየሁ። ምናልባት የምትነግረኝ ጉዳይ አስጨንቆ ሊሆን ይችላል። ካልሆነ ደግሞ እዚህ ጋር ካሜራ ላይት ምናምን ሲኖር የእሱን ፍራቻ ነው እና ነፃ ሁንና ምንም እንትን አትበል፣ አትፍራ። ያደረግከው ነገር ራሱ ትንሽ ከጉዳዩ አንጻር ነው። አንተ ምንድን ነው የተፈጠረው? እስኪ ንገረኝ። ይህን ያህል በጣም የተፈጠረው ከ6 ወር ሆኗል። እንደነገርኩ ሊያገባ ነበረ፣ እጮኛ ነበረችው ወንድም እና ከፍቅረኛው ሊያገባ ሽማግሌ ተላከ። ሽማግሌ ተልኮ ሁሉ ነገር ከተጠናቀቀ በኋላ ድግስ መደገስ ከተጀመረ በኋላ የትኬት ምናምን መዘጋጀት ከተጀመረ በኋላ እሱ እንደነገርኩ ፓይለት ነው እና ለስልጠና ተብሎ ወደ ውጭ ሀገር መሄድ ስለነበረበት ለ1 ወር ወደ ውጭ ሀገር ሄደ እና እዛ በሚሄድበት ሰዓት እኔና እሷ ነበርን እዚህ ያለው ነገር ማኔጅ እናደርግ ነበረው። እሷ አብራችሁ ነው የምትኖረው ከእናንተ ጋር ወይስ ለብቻው ነው የምትኖረው? አይ የሆነ ሰዓት ላይ መጣችና አብረው መኖር ጀመሩ። እነሱ 2 ክፍል ነው ያለው። እነሱ 1 ክፍል ይኖራሉ፣ እኔ 1 ክፍል ነበር ነው እና
እኔና እሷ ነበር እዚህ ያለውን ነገር ማኔጅ የምናደርገው እሱ ውጭ በነበረበት ሰዓት ለድግሱ ማለት ነው። ለድግሱ የሚሆኑ ነገር ወላጆቻችንም እዚህ ስለሌሉ ሌላ ከእሷ ጎን ሆኖ የሚያግዛት ምናምን ሰው ስላልነበረ እኔ ነበርኩኝ ከክላስ በተረፈኝ ሰዓት አንዳንድ ነገሮችን ማኔጅ ማድረገው እኔ ነበርኩኝ። ከዛ የሆነ ሰዓት ትንሽ ራሷን አመማትና 1-2 ቀን እቤት አረፈች። ቁጭ ብላ ነበር ምናምን ከቤትም ሳትወጣ ምናምን ስትቀር እሱ ትንሽ ጨነቀውና ለምን ከከተማ ወጣ አድርጋ አታዝናናትም የሚል ነገር አመጣልኝ። ማለት የእንትኑ ጉዳይ ነው ወይስ ህመም ነው ወይስ ስትረስ ነው? እንደዚያ ስትረስ ነገር ነው የሚሆነው። ራሴን አመመኝ ብላ ነበር እንትን ያለችው። ሆስፒታል ክሊኒክም አልሄደችበትም። ግን ያው የሩጫው ያው ብዙ ጊዜ ድግስ ምናምን ስፔሻሊ ደግሞ ሴቶች እንደዚህ ሰርጋቸው ጊዜ ሲደርስ በጣም ይጨናነቃሉ። እንደዛ ነበር የነበረው። ከዛ እሺ አልኩኝና ያው እኔም ከክላስ ጋር አመቻችቼ ወደ ደብረ ዘይት ሄድን። እዛ ሄደን 1-3 ቀን ያሰብነው። ከዛ ሄደን በማግስቱ ለመዝናናት ምናምን ወጣን። ከዛ በኋላ ረጅም ሰዓት በቃ እንዲህ እያወራን ምናምን እየጠጣን ነበረ እና ሳናውቀው በጣም ሰዓቱ እየመሸ ኦልሞስት ስንት ሰዓት እንደገባን እራሱ ወዲያውኑ አናውቅም። ወደ ተከራየንበት ክፍል ስንት ሰዓት እንደገባን እራሱ ትዝ የሚለኝ ነገር የለም። ስንጠጣ እንደነበረብኝና ብቻ እና ስትዝናኑ ነበር ያንና የሆኑ ነገሮች ብቻ ናቸው እንደዚህ በጣም ኦቨር ስትጠጣ የሆነ ምስት መስጠት ነገር አለ አይደል? እንደዛ ነገር ነበር የነበረው። ብዙዎቹ ነገሮች አላስታውሳቸውም። ከዛ በኋላ እንዴት ሄዳችሁ የት ሄዳችሁ ምናምን ብትል ብዙም ነገር አላስታውሰውም። ከዛ በቃ ትዝ የሚለኝ ጠዋት ስንነቃ ነው። ጠዋት ስንነቃ መጥፎ ነገር ነበር የተፈጠረው። ምን ተፈጠረ? ጠጥተን ስለነበር በጣም ሰክረን ነበረ እና አብረን ነበር ያደርነው። አብራችሁ አደራችሁ? እንዳልኩ ተረጋግተህ እንድታወራኝ ነው አሁን ነው የተረዳው የቅድሙ መጨናነቅ መፍራት እና እንደዛ ነበር የተፈጠረው። ብዙ ነገር የሚያደርግልኝ እሱ ስለሆነ ከልጅነቴ ጀምሮ እንደ አባትም እየተቆጣ ምን እያለኝ ያሳደገኝ እሱ ስለነበር ከዛ በኋላም ደፍሬም ለሞት እራሱ አልሞከርኩም። እሺ አብራችሁ አደራችሁ? ከዛ በኋላስ? ከዛ እዛ ቆያችሁ? አልቆየንም። በጠዋት እንደነቃን ወዲያው ነው ወደ አዲስ አበባ የተመለስነው። እራሳችሁን በዛ ሁኔታ ስታዩ ጠዋት ላይ እሷ ምን አይነት ነገር ማለት ምን አይነት ስሜት ውስጥ አንተ ከባድ ስሜት ውስጥ ነበር ታዲያ? እሷ ጋር ምን ነበረ? እሷም ጋር ከባድ ስሜት ነበር የነበረው። እንዳልኩ ነው እኛ አስበንበት ያደረግነው ነገር ሳይሆን መጠጥ አሳስቶን ያደረግነው ነገር ነው እንጂ እኔም በፍጹም አስቤያት አላውቅም። እሱም በፍጹም አስበን አታውቅም። እንዳልኩ እንደነገርኩ እነሱ ሊጋቡ የነበሩበት ታይም ላይ ነው የነበረው። ውስጥ 1 ወር ምናምን አካባቢ ቢቀረው ነው እነሱ ሊጋቡ የነበረበት ታይም። ሽምግልና ምናምን ተልኮ የእንትኑ ፕሮሰስ ላይ ናቸው። ቀኑ ተወስኗል። ስለዚህ የሽምግልና ፕሮሰስ ማነው እንትኑ እየተካሄደ ነው፣ ዝግጅቱ እየተካሄደ ነበረ። ኦልሞስት አዳራሽ ራሱ ኪራይ ምናምን እያፈላለገን በነበረና ሙስ ለመጨረስ ምናምን የነበረበት ታይም ነበር። ያ ታይም በጣም ትንሽ ጊዜ ነበረ እነሱ ሊጋቡ የቀረው እና ለዛም ነበረ ቤትም መጥቶ የነበረው አብሮ መኖር የጀመሩት በዛ ታይም ነበረ። እናም በእሷም ጋር በጣም ድብርት ነበረ። በጣም ጭራሽ የነበረባት ስትረስ ላይ ሌላ ስትረስ ነበር የጨመረችው። በጣም ጭንቀት ውስጥ ገብታ ነበር እና ወዲያው ተመለስን። ከተመለስን በኋላ እሱ እስኪመለስ ድረስ ቤት አልመጣችም። ወላጆቿ ጋር ሄደች። ያውቃል ይሄንን እሱ?
ያውቃል፣ ግን ምን ብላ እንደነገረችው አላውቅም። ምክንያቱም እኔም በቃ ከዛ እንደተመለስን እነሱ ቤት ልሂድ ብላኝ እዛ ሄደች እንጂ እኔ ምንም አልነገረችኝም ብቻ ስላልኩት እኔ ምክንያቷንም ለእሱ ምን እንዳለችው አልነገረችኝም ነበር። ወይ ምናልባትም በእሷ ቤተሰብ በኩል ያለውን ነገር አንዳንድ ነገር ለማዘጋጀት ሊሆንም ይችላል ሊሆን ይችላል። እነሱ ናቸው የተነጋገሩት ስለዛ ነገር። ያው ቤት ውስጥም ብንሆን ጥሩ ስሜት አይፈጠርም ነበር። እንደዛ ነገር ተፈጥሮ ከዛ በኋላ እንትን ማለት ይከብድ ነበር። በዛ ነው ምክንያት እሷ ወላጆቿ ቤት ሄደች፣ እኔ ብቻዬን ነበርኩ። ከዛ የነበረውን ጊዜ ጨርሶ ወደ ኢትዮጵያ ሊመጣት እንደ ነገ ሊመጣ እንደ ዛሬ ወደ ቤት መጣች። ከዛ ቤት መጣች፣ አልተነጋገርንም ጭራሽ። ስትመጣ ከእሷ ጋር ምንም የተነጋገርነው ነገር የለም። በቃ ጠዋት ነው የሚገባው፣ ጠዋት እንሄዳለን ተባባሉ። ጠዋት ሄደን በሰላም ተቀበልነው። ለ2 ቀን ያህል ምንም በቃ የተፈጠረ ነገር አልነበረም። በቃ እሱ መጣ። እንደመጣ ለ1 ሳምንት ያህል እነሱ ናፍቆታቸውን ሲወጡ ነበር። የተፈጠረ የተለየ ነገር አልነበረም። እዛ አብረን ነበርክ? ቤት ነው? እኔም ቤት ነበርኩ። ለ1 ሳምንት ያህል ምንም የተፈጠረ ነገር አልነበረም። እኔም በቤት ውስጥ ምናምን ማሳለፈው ታይም ምናምን በጣም ቀነስኩ። ተማሪም ስለሆንክ ነው ወይስ በዚህ ጉዳይ ነው? ተማሪነት ብቻ ሲሆን ይሄ ጉዳይ ስላለ ያው የሆነ ነገር እንዳይፈጠር ምናምን በሚል ፍራቻ ጠዋት ወጣና ማታ ነበር የሚመለሰው እና በቃ ማታ እንደመጣሁኝ ቶሎ ገብቼ መተኛት ነበር የምፈልገው። ስለዚህ እሱን ለማየት አቅሙ አጣ? እንዲህ ቁጭ ብለንም አውርተን አናውቅም ከመጣ በኋላ። ከዛ በኋላ ከሳምንት በኋላ እኔና እሷ ስንጨቃጨቅ ደረሰ። ስንጨቃጨቅ አልቻልኩኝም፣ በግልጽ ስነግርህ አልቻልኩኝም። እውነቱን ለመናገር ነበር የሚፈልጉት እና በቃ ከዛ በኋላ የሚሆነ ነገር መሆን አለበት እንጂ እኔና እሱ አብረን አድረን ተነስተን ምንም እንዳልተፈጠረ ሆኖ እነሱ ሲገቡ ማየት ጭራሽን የሚይዘው ምናምን የማይታሰብ ነገር ሆነብኝ ጋር እና ይሄ ነገር በቃ መንገር አለብን ስለው እሷ አልነግረውም፣ መነገር የለበትም ስትል ያ ጭቅጭቅ መሀል ትንሽ ተጋጨንና በዛ መሀል ገባ እሱ ወደ ቤት። ያን ነገር ስታወሩ አልነበረም? እሱ አልነበረም። ልክ ስንጨቃጨቅ ነው ደረሰ። ከዛ ሰማ። እሺ። እና ምንድነው ጭቅጭቁ ምናምን እያለ ገባ። ከዛ እሷ ሮጣ ወደ መኝታ ቤት ገባች። ከዛ እኔም ነገርኩት፣ እውነቱን ነገርከው? ምክንያቱም አውቃለሁኝ ያ ነገር ጥፋት እንደነበረ። ነገር ግን እነሱ ተጋብተው ቢሆን ኖሮ ደግሞ ይባስ ስቃዩን እኔ ነበር የሚሸከመው። እሱም ምንም በማያውቀው ነገር ኢቨን አርገዛስ ቢሆን ኖሮ ብዙ ነገር ሊፈጠር ይችል ነበር። እሱ ምንም በማያውቀው ነገር ሊጎዳ ይችል ነበር ብዬ ስላሰብኩ ነገርኩት። ከዛን ቀን በኋላ ይቻላል ማለት ምን ተፈጠረ? በዛን በነገረ ሰዓት ያው ሰማለች ብለኛል። ስለዚህ መቼስ ዝም ሊል አይችልም። ነገርኩት። ከነገርኩት በኋላ ያልጠበቀው ነገር ነው የሆነበት ለሱ። መጀመሪያ ተነስቶ ወጣ። ምንም እንትን አላለኝም። እኔ ወይ ይሰርበኛል፣ ወይ እሷን ገብቶ ይናገራታል፣ ወይ ይመታኛል፣ ወይ ከቤት ሊያስወጣኝ ይችላል ብዬ አስቤ ነበር። ግን ምንም ነገር አላደረገም። ተነስቶ ወጣ። ከዛ በኋላ እሷን ማድረግ እያለቀሰች ነበር። ምንም ላደርግ የምችለው ነገር አልነበረም። ከዛ በኋላ ማታ ላይ መጣና ልብስ ይዞ ወጣ። እሷን አላናገራትም? ማንም ያናገረው ሰው የለም። ማለት አንተ ስላልከው ብቻ ቀጥታ ተቀበለ። እሱ ከእሷ ማረጋገጥ አልፈለገም። እኔ እንግዲህ ከእሷ ጋር ለምን እንዳልተነጋገረ የገባኝ ነገር የለም። በቃ መጣ፣
እሷ ገባ ልብስ ይዞ ወጣ ማታ ላይ ሲመጣ። ከዛን ቀን በኋላ አይቼው አላውቅም። እሷ 2 ቀን ቆየች ቤት። ከዛ በኋላ ከእሱም ጋር ምንም መልስ የለም። ከዛ በኋላ ከአንተ ጋር ምን አይነት ሁኔታ ውስጥ ገባች? እንግዲህ አትናገር ጠልተን ነበር። ከዛ በኋላ አንተን ህይወታችን ያበላሽው በጣም እንትን አለች። ከዛ በኋላ ጥሩ ሁኔታ ላይ አይደለም ያለሁት። ቤተሰብም ብዙ ነገር ጠብቀው ነበር ምናምን ያ ነገር ትንሽ እኔንም ጥሩ ስሜት ውስጥ እንዳልሆን አድርጎኝ ነበረ። ብዙ ነገር ሞክሬ ነበረ እኔም እነሱን ለማስታረቅ። ከዚህ በኋላ ከዛ በላይ የምችለው ነገር አልነበረም። እንደዛ ከወንድሙ ጋር የተኛችን ሴት ያገባል የሚለው ነገር ራሱ ለአእምሮ ራሱ በጣም ይከብዳል። ግን እኔም ላስረዳ ሞክርኩኝ፣ ቤተሰብ ላስረዳ ሞክርኩ። ከቤተሰብ ጋር በጣም ተራርቄያለሁ። ከዛን ቀን በኋላ እህቶቼን፣ ወላጆቼን ማንም አግኝቶ የሚያውቅ የለም። አንተን ይሄ ነገር እዛ ቤተሰብ ጋር ደረሰ ማለት ነው? ሁሉም ጋር ደረሰ። ስለዚህ አሁን እሱ ሳይናገር ከወጣ ኦልሬዲ የሰርግ እንትኑ ቆመ ማለት እኮ ነው። ሁሉም ነገር ነው ቆመ። ከእሷ ቤተሰቦች ጋር ምን አይነት ነገር ውስጥ ተገባ ማለት? አንተ ነው ያው በቅርበት ያለኸው መቼስ። እንግዲህ ቀን ተቆርጦ እንትን የሚባል ፕሮግራም ሚዜዎች ምናምን ይኖራሉ እና ሚዜዎች ውስጥ ምን ላይ እንትን አሉ እና ትንሽ እንደው ወደኋላ ልመለሰ እና ይሄን ነገር ምን እናድርግ ምናምን ብላችሁ እሱ ከመምጣቱ በፊት ከእሷ ጋር አላወራችሁም? ያው እንደመጣች እሷ ወደ ቤተሰብ ሄዳለች ነው ያልከኝ። ከእሷ ጋር ምን እናድርግ ምናምን የሚል ነገር አላወራችሁም? ለማውራት ሞክሬ ነበረ። ምንድነው መፍትሄው የሚለውን ነገር ትንሽ እንዲህ በድፍረትም ልታወራ የምትችለው ነገር አይደለም። ጥሩ ነገር እንደሰራ ሰው በድፍረትም ልታወራ የምትችለው ነገር አይደለም። ነገር ግን በምጠይቃት ሰዓት ፊት ተነሳኛለች እንጂ ምንም ጥሩ ነገር ልትመልስልኝ አልሞከረችም። ያ ነገርም ለእኔ እንትን አለኝና እሺ። ስለዚህ እሷ ምንም መናገር አልፈለገችም። ሲቀጥል ደግሞ አሁን ስትጨቃጨቁ ነው እሱ ሰማሁ ያለኝ እና አትንገረው የሚለውን ነገር እሷ ያሰበችው ሸፍኖ ለማለፍ ነበር ማለት ነው። በዛ ወይ አስባም ይሆናል ዝምታውን የመረጠችው። ምንም እንዳልተፈጠረ ሆኖ ወደ ትዳር ዓለም ለመግባት ነበር ሀሳባቸው ማለት ነው። ከዛ በኋላ ሚዜዎቹ፣ የእሷ ቤተሰቦች፣ የኔ ቤተሰቦች ማንም የሚያደርጉልኝ የለም። ከዛ በኋላ በቃ ሙሉ ለሙሉ ጥፋቱ የተሸፈነው በእኔ ነው። እንደው ይሄ ተፈጥሮ ነው ብለህ ያስረዳው ወይ ለእናትም ለቤተሰብም ሊሆን ይችላል ወይ እንዳልኩ ለሚዜዎቹ በዚህ አይነት ሁኔታ ነው እናም ብለህ ያስረዳው የለም? ለሁሉም ሰው ልታስረዳ እኮ ትሞክራለህ። ነገር ግን እኔም በእነሱ ቦታ ብሆን ማንም ሰው ላምን አልችልም። እንዴት ነው ምንም ያህል ብትጠጣ እንዴት ወንድና ሚስት ጋር ትተኛለህ የሚለው ነገር ነው ሁሉም ሰው አፍ ውስጥ የሚመጣው። ምንም ብታስረዳ ብትሞክር እሺ የሚሉህ አይሆንም። ለማስረዳት ሁሉንም ሞክሬያለሁ። በምናውቃቸው ሰዎች ይቅርታ ልጠይቀው ሞክሬያለሁ። በንስሐ አባታችንም በኩል ይቅርታ ልጠይቀው ሞከርኩ። ምንም ፍጹም እሱም ከኔ ጋር ለመገናኘትም ለማውራትም አይፈልግም። ኢቨን እሱ አይደለም ወላጆቻችን ራሱ ማናቸውም ከኔ ጋር አንተን እንትን አሉ። ስለዚህ ቤተሰብም ምክንያት የተፈጠረውን ሁኔታ ነግራቸዋል። ለጓደኛ ብቻ በዙሪያ ላሉ ሰዎች ነግራ ያው ተጠያቂነቱ ወደ አንተ ነው እንትን ያለው። እንዴት ነው የእሷ ቤተሰቦች እሱን በግል አግኝቶ ለማናገር ምናምን የሚለውን ነገር አልሞከሩም? እሷ ስለእሷ ቤተሰቦች ያሳውቃለች። ምናልባት ያው የእሷ ቤተሰቦችም አናግረውኛል ብለኛል እና እነሱ ሲያናገሩ እሷ እንደነገረች ምንም እንትን የለም። እነሱ ከእሷም ጋር ከዛን ቀን በኋላ ብቻ አላውቅም። ወላጆቿም ከደወሉ ለመስደብ ከመስደብ ውጭ ለሌላ ነገር ደውሉልኝ የሆነ አንተ ብቻ ያደረግከው እንጂ እሷም የእሷ ድርሻ እንዳለም እንትን አይደለም። ዋና ጥፋተኛ የዚህ ነገር እንትን አንተ ነህ ብሎ ነው የሚያስበው። እና የትኛውንም ሰው አይደለም ሁለቱን ለማስማማት እኔ እና እሱን ለመስማማት ራሱ ገና እንትን ስላሉ እነሱን ለማስማማት ማን ሄደህ ታናግራለህ? እሱን ልክ ነህ። ትንሽ አስቸጋሪ የሚያደርገው ምንድን ነው ብዙ ጊዜያቶች ታልፎ አሁን እንግዲህ በተለይ የሴት ቤተሰብ ደግሞ እንደዚህ የፕሮግራም ጉዳይ የሰርግ ጉዳይ ምናምን ሲባል በጣም ነው ቫሉ የሚሰጠው። የወንድም እንደዛ ነው። ግን ያ ሁሉ ሽምግልና ተልፎ ቀን ተቆርጦ ዝግጅት ባለበት ሰዓት ላይ እንደዚህ ነገር ሲፈጠር ያሁን ደግሞ የኔ በሚባል ሰው ወይንም በወንድም እንደዛ ሲፈጠር ሁሉም ሰዎች ጋር የሆነ ተጽዕኖ ይፈጥራል። እሱ በጣም እንትን ነው አስቸጋሪ ነው እና
አሁን ከተራራቃችሁ ስንት ጊዜ ሆነ? ከ6 ወር በላይ ሆነ ከሱ ጋር። ያ ነገር ተፈጥሮ ከነገራችሁት በኋላ ወጣ በቤትም መታወቅ ምንም ስለሱ ምንም ያለኝ መረጃ በጣም ትንሽ በቃ የሚሰራበት ቦታ እና ብቻ ነው እንጂ ሌላ ምንም ስልክም አላነሳልኝም። በሌላ ሰው ምናምን ለመደወል ሞክረው በጓደኞቼም ደውዬለት ነበር። በሰው ስልክ ምናምን ደወልኩለት፣ ነገር ግን ያነሳዋል፣ ልክ እኔ መሆኔን ሲያውቅ ይዘጋዋል። በጓደኞቼም እንዳወሩልኝ ምናምን ጠይቄ ነበረ። ማንንም ለማውራት ፍቃደኛ አይደለም። እንደው ማለት ስትገመት እንግዲህ የተፈጠረውን ነገር ነገርክ፣ ከዛ ወጣ ነው ያልከኝ። ምንም ከእናንተ ጋር የገባበት ነገር ምናምን የለም። እሱ ነገር ጥያቄ አልፈጠረብም ማለት ይሄ ነገር ተፈጥሮ የሆነ ሰው እንዴት ማለት ዝም ሊል አይችልም። እና ዝም ብሎ እንደዛ መውጣቱ ምናምን የሆነ ጥያቄ አልፈጠረብም። ለእኔ ስለፈጠረኝ ማለት ቢያንስ ወይ ከአንተ ጋርም ከእሷ ጋርም ሊጣላ ይችላል። ጭቅጭቅ፣ አላስፈላጊ ነገሮች ሊፈጠሩ ይችሉ ነበር እና በምን ምክንያት ሊሆን ይችላል እንደዚህ ዝም ብሎ የሆነ ውሳኔ ላይ መወሰን የቻለው? ሂንቱ የለኝም ስለዚህ ነገር። እኔም መጠበቅኩት እንደነገርኩ ነው። ወይ ከቤት ውጣ ይለኛል፣ እኔም ከቤት ያባረኛል እንጂ እሱ ከቤት ይወጣል ብዬ አስቤ አላውቅም ነበር። ወይ እሷንም አልተናገረ እንግዲህ ከዛ ከኔ ጋር ከተራራቀም በኋላ እሷን ሌላ ነገር ተናግሯት ይሁን ምን ይሁን ያወቅሁት ነገር የለም። ነገር ግን እኔ እያለሁኝ እሷንም ምንም አልተናገረንም። ለምን እንደሆነም እኔም እስካሁን ድረስ አልገባኝም። ስለዚህ እሱ ነገር አሁንም ጥያቄ ፈጥሮብሃል። በጣም ቤተሰቦች ጋርም ተቋረጥክ። ከዛን ቀን በኋላ በቃ እንደነገርኩ ነው። ሁሉም ሰው ከደወለልህ በቃ ህይወታችን የቤተሰብን ክብር እንዳዋረድክ፣ የወንድምህን ህይወት እንዳበላሽ፣ የእሷን ህይወት እንዳበላሽ ነው እንጂ የሚነግሩህ እና ለመስደብ ነው እንጂ ማንም ሰው ምንድን ነው የተፈጠረው ችግሩ ምንድን ነው ብሎ ለማስታረቅ ምናምን ሊመጣ ማንም ሰው ተረጋግቶ ለማውራትም እንትን የሚለ ነገር የለም። እንዴት ሆነ ከዛ በኋላ ኑሮ እንዴት ሆነ? ማለት ከቤተሰብ ተቋርጠሃል፣ ተማሪ ነኝ ብለሃል። ስራ የሰራ ነው ወይስ ሳሰራ ነበር? አሰራም ነበር። እንዴት ሆነ ማለት ወይስ መነጋገሩ፣ መደዋወሉ፣ መጠያየቁ ቁሞ የሆነ ነገር ያደርጉልህ ነበረ ወይስ በራስ ነው ይሄን 6 ወር ያለፍከው? ይሄን 6 ወር ማንም ያደረገልኝ ነገር የለም። ሙሉ ነገር ነው ከነሱ ጋር የቆመው። በቃ እንደማይታወቅ ሰው ነው። ከዛም በኋላ ምንም ባለ 2 ክፍል ነው አፓርታማ ነበር እና ያልኩት አንዱን ክፍል አከራዩ ሙሉ መቋቋም ሲያቅተው ትምህርት እስክጨርስ ድረስ ሰው አስገባበት። በዛ ነው ህይወቴን እያሳለፍኩ ያለሁት እና ከዛም በኋላ ጥሩ ሁኔታ ላይ አይደለም ያለሁት። በቃ መጠጥ ውስጥ መደበቅ፣ ጫት ውስጥ መደበቅ፣ ሲጋራ ውስጥ መደበቅ፣ በቃ ከዛ ውጭ ሌላ ምንም አይነት ህይወት ሊኖርህ አይችልም። ከዛ በኋላ ወደ ሱስ ዓለም ገባ። አሁን እዛ ውስጥ ነው። ህሊናህን ልትሸሽ የምትችለው በዛ ነገር ብቻ ነው። አለበለዚያ ሁሉ ጊዜ ይወቅስሃል። እሱ እኮ ያው ልክ ነው። አንዳንድ ሰው የሆነ ነገር ሲሰራ በሆነ ነገር መደበቅ መሸፈን ይፈልጋል። እና ስለዚህ ኑሮውን ቤቱን በማከራየት ለብቸኝነት እንትን ማለት ጀመርክ ማለት ነው። ስራም እየሰራሁኝ ስላልሆነ ክላስ እስክጨርስ ድረስ በሚለው አንዱን ክፍል አከራይቼው ነው። በዛ ማለት አፓርታማ እንደደባል ነው። አንዱን ክፍል ብቻ ሌላውን ነገር ሼር እያደረገ እንደዛ ያው ሰው ህይወትን ለማስቀጠል ብዙ ነገሮችን ያደርጋል። እና እስቲ አሁን ያለበት ሁኔታ እንዴት ነው? ከኢኮኖሚ ውጭ የሆነ የሚፈጥርብህ ነገር አለ፣ ቅድምም ብለኛል። እና እኔ ጋር ሲያመጣ ነገር ምንድን ነው ስለ ያው ለእርቅ ፍለጋ ነው ብለኛል። ግን እንዳልከው ሌላ ሰዎችን ማግኘት ትችል ነበረ ምናምን። ከዛ በኋላ ያለኝ ላይፍ አይደለም በቃ ሁሉም ቤተሰቦቼ ጋር ነው የተለያየሁት። ያ ነገር በራሱ የሚፈጥርብህ ነገር ምንም እንትን ልትለው የምትችለው ነገር አይደለም። ልቋቋመው የምችለው ነገር አይደለም። የብቸኝነት ስሜት የብቸኝነት ስሜት ቤት ውስጥ ወንድምህ ነበር፣ የወንድምህ እህት ነበረ፣ ሰላም የነበረበት ፍቅር የነበረበት ቤት ውስጥ ነበር።
ከዛ በአንድ ጊዜ ተገልብጦ በሆነች በአንድ በማትረባ ምሽት ምክንያት ሙሉ ህይወቴ በቃ ኪዮስ ውስጥ ነው የገባው እና ወደዚህ የመጣሁት ብዙ ነገር ሞክሬያለሁ። ከእሱም ጋር ለመታረቅ ከወላጆችም ጋር ለመታረቅ ወላጆችን ብዙ ጊዜ እደውልላቸዋለሁ፣ ቴክስት እልካለሁ። ነገር ግን ማናቸውም ሊያወሩኝ ምንም ፍቃድ የላቸውም። እና በዚሁ አጋጣሚ ይሄንን ፕሮግራም ብዙ ጊዜ ስለማየው ወላጆቼም ወንድሜም እህቶቼም ይህንን ቪዲዮ የምታዩ ከሆነ ይቅርታ እንድታደርጉልኝ እና እንደ ድሮ እንደ ልጃችሁ እንደ ወንድማችሁ እንድታዩ እና ከምንም በላይ ይቅርታ እንድታደርጉልኝ፣ በተለይ ወንድም ይቅርታ እንዲያደርግልኝ ወደዚያ የመጣሁት። እሺ መምጣት ጥሩ ነው። ያው ስራዎቻችንን አይቻለሁ ብለሃል እና በእርግጥ እኛ በጣም ብዙ አስቸጋሪ ነገሮች ይገጥሙናል። ብዙ ደባሪ በጣም በቤተሰብ መሀል ይፈጠራል የሚባሉ ነገሮች ተፈጥሮ ያን ነገር ስናስተካክል እዚህ ላይ ደርሰናል እና መምጣት ትክክል ነው። ግን በቃ የምር አዝነ ነው የምር በእርግጥ ቅድም ከመግቢያ ጀምሮ ሁኔታን እያየው ነው። ኢቨን ለመናገር ከኔ ጋር ኮሚኒኬት ለማድረግ ምናምን እየከበደን አይ ነው ያ ነገር አሁን ከነገርከኝ ነገር አንጻር ስለሆነ ተረድቻለሁ። ግን ይቅርታ መጠየቅ የሚፈልግ ሰው ብዙ ነገሩን ዝግጁ አድርጎ ነው የሚመጣው። እሺ ላይል ይችላል፣ ምክንያቱም ከዚህ በፊት እምቢ ብሎ ስለነበረ አሁንም ላይል ይችላል። ግን ያው እኛ ምንድነው የተቻለን እናደርጋለን ማለት ከዚህ በፊት በጣም ብዙ ሰዎችን ተጭነን ዱላ ቀረሽ የሆነ እንትን ውስጥ ገብተን ምናምን ከዛ በኋላ ሰላም ተፈጥሮ እርቅ ተፈጥሮ ብዙ ሰዎች አሁን ጥሩ ህይወት እየኖሩ ነው። እሱን እኛ በተቻለን አቅም እናደርግልሃለን። ግን አንተ በደንብ አሁን ካለበት ከጭንቀት ህይወት ምናምን መውጣት አለብህ። ባያደርጉን ራሱ ምናምን ምን መሰለህ አንዳንዴ ይቅርታ መጠየቅ ብቻ አይደለም፣ ለሰራናቸው ስህተቶች ኃላፊነት ወስደን አምነን ተቀበለን ራሳችን ላይ ካልሰራን ይቅርታ መጠየቁ ብቻ ትርጉም የለውም። በቃ ይቅርታ ጠይቀን ሊደረግልህ ይችላል። ገብቶሃል? ውስጥን ንጹህ ማድረግ አለብህ። እነዚህ ነገሮች ራስ ላይ በደንብ እንትን አለብህ። አሁን ካለበት ጭንቀት መውጣት አለብህ። ምክንያቱም ያው ሰዎች ነን፣ በአንድም በሌላም በብዙ ነገሮች ተገደን ስህተት እንሰራለን። ግን አምነን ተቀብለን ለማስተካከል ስንሞክር ራሳችን ላይ ስንሰራ ነው የተሻለ የሚሆነው እና ስለዚህ እንደዛ አድርግ። ምናልባት እኔም በእርግጥ አሁን እንግዲህ ቤተሰብ ሽማግሌ ምናምን ተልኮ ያልተቀበለ ሰው ላይቀበለኝ ይችላል፣ አላውቅም። ግን ዞሮ ዞሮ እኔ ማድረግ እስካለብኝ ድረስ ሂጄ አደርጋለሁ። እሱን ያው ቃል እገባልሃለሁ። ሌላ በተጨማሪ ምንድነው ምናልባት እሱን ማገኝበት ሚንስ ስልኩም ይሁን ወይንም ደግሞ ምናልባትም እንዳስፈላጊነቱ እዛው አየር መንገድ ውስጥ መሄድ ካለብኝ ልሄድ እችላለሁ፣ ማላገኘው ከሆነ ነው። እና እንደዛ ታደርጋለህ። ስለሱ የተወሰነ መረጃ ትሰጠኛለህ። እንግዲህ ፎቶንም ሊሆን ይችላል ያስፈልገናል። ያው ስለማላውቀው ስልክ የጓደኞቹ የሚዜዎቹ ነው ምናምን አብሮ የሚሰሩት የእነሱንም ትሰጠኝና ከእነሱ ጋር ኮሚኒኬት ለማድረግ እሞክራለሁ። ብቻዬንም ምናልባት ሊያስቸግረኝ ስለሚችል ምክንያቱም ትላልቅ ሰው ሞክሬያለሁ ብሏል። እነዛ ነገሮች ስለተፈጠሩ ከእነሱ ጋር ኮሚኒኬት አድርገኝ እኔ የተቻለኝን አደርጋለሁ። ስለዚህ አትፍራ፣ ይስተካከላል። ከባድ ነው በእርግጥ ከቤተሰብ ጋር ማቋረጥ በትንሽ ምክንያት አንዳንዴ ምናልፍ የምንመስላቸው ነገሮች አደናቅፈው ይጥሉንና የሆነ ቦታ ላይ ራሳችን እንድንገኝ ያደርጋሉ። አንተ ደግሞ ሳታስበው ይመስለኛል እንደነገርከኝ ነገር ከሆነ ስለዚህ ከቤተሰብ ጋር ነው የተቋረጥከው። አትጨናነቅ። ያው ብዙ ሰው መሀል የተፈጠረ ነገር ነው። ሙሉ ቤተሰብ ጋር ተቆራርጠው ከኋላ ደግሞ እርቅ ተፈጥሮ ታርቀው በሰላም የሚኖሩ ሰዎች አሉና እኛም የተሻለን እናደርጋለን፣ ፈጣሪም ያግዘናል። ስለዚህ በዚህ መንገድ እናስተካክላለን። ስለዚህ ምንም ችግር የለውም። ያው እኛ ዓላማችን ለዚህ ነው፣ በሰው መሀል ሰላም እርቅ እንዲፈጠር ስለሆነ ነው እና የተሻለን እናደርጋለን። እሺ ውድ ተመልካቾች እንግዲህ እንደሰማችሁት ነው ወንድሜ ሰላለም ሳያስቡ ነው እንደዚህ አይነት ነገር ውስጥ ሊገባ የቻለው። ያው በሁላችንም
ሳናስበው ብዙ የምንገባባቸው ችግሮች ይኖራሉ እና ከዛ አንጻር እኔም ተረድቼዋለሁ። ለመናገር በጣም እየፈራ ነው የሚናገረው። የያዘው ነገር እንዳለ መጀመሪያ የሚያስታውቅ ስለነበረ ነው። አሁን ሲነግረኝ በደንብ ተረድቼዋለሁ። ስለዚህ አሁን ምንድን ነው የምናደርገው? እሱ ከሚሰጠኝ መረጃ ስለ ወንድምየው ስልኩንም ስለ ቢሮ ስለ ጓደኞች ያለውን ነገር መረጃ እቀበለውና እዛ ድረስ እጅ ያገኘዋለሁ፣ አናግረዋለሁ። የተቻለኝን አድርጌ በሁለቱ መሀል ሰላም እንዲፈጠር መጀመሪያ ሁለቱ መታረቅ ስላለባቸው ነው። ከዛ በኋላ ደግሞ ከቤተሰብ ጋር በስልክም ኮሚኒኬት ማድረግ ካለብን አድርገን ወይንም ደግሞ ወንድምየው ማድረግ ያለበትን አድርጎ ከቤተሰብ ወይም የድሮ የቤተሰብ ፍቅር እንዲመለስ የተቻለን እናደርጋለን። ምክንያቱም ዓላማችን ማስታረቅ፣ በሰው መሀል እርቅን፣ ሰላም መፍጠር ነው። ምክንያቱም አስታራቂ ሚዲያዎች ነን። ስለዚህ አሁንም ይህን ኃላፊነት ወስደን ወደዛ እንሄዳለን። እስካሁን ለነበረን ቆይታ በጣም አመሰግናለሁ። መልካም ጊዜ። ሰላም ውድ ተመልካቾቻችን እንዴት ናቸው? እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ በፈጣሪ እገዛ በእናንተ እገዛ ከካሜራ ጀርባም በእኔም በሁላችንም እገዛ ስራዎቻችን ጥሩ ፍሬ እያፈሩ ጥሩ ነገሮችን እያመጡ ዛሬ ላይ ደርሰናል። እንግዲህ ዛሬ በጣም ደስ ብሎኛል። ከዚህ በፊት ከዘላለም ጋር የነበረን ቆይታ የምታስታውሱት ይሆናል። ከእሱ ጋር ካደረግን በኋላ እንግዲህ ወንድሜ ፓይሌት ጋሻውን ፍለጋ ነበር የሄድነው። እግዚአብሔር ይመስገን ለተወሰነ ቀናት እዚህ ሀገር ውስጥ አልነበረም፣ ግን ጠብቀንም ቢሆን አግኝተነው ዛሬ ስቱዲያችን ጠርተናል። ከእሱ ጋር የተወሰነ ቆይታ ይኖረናል። ግሬጄ ሳገኘው ትንሽ አለመግባባቶች ተፈጥሮ ነበሩ። ሁሌም የሚገጥመን ነገር ስለሆነ ለእኛ ብዙም አዲስ አይሆንብንም። ያን ነገር አልፈ ነው እንግዲህ በጫና ባለፈው ብያቸዋለሁ። ማስታረቅ ካለብኝ በጉልበትም ቢሆን ምክንያቱም ሰው ከኋላ የሚረዳው የኔም መጫን በሰዓቱ ሊሰማው ይችላል። የእርቅን የሰላምን እንትኑን የሚያውቀው ከኋላ ስለሆነ በግድም ቢሆን እንደዛ ማድረግ አይቀርም እና ግን ከወንድሜ ጋሻው ጋር የተወሰነ አለመግባባት ተፈጥሮ ያን ነገር አስተካክለን አውርተን የተሻለ ነገር ለመፍታት በነገራችን ላይ ከነበረን ቆይታ አንዱ ብዙ የህይወት ልምድ ያለው ሰው ስለሆነ ስለሱም ለእኛም ለተመልካችም የተወሰነ የህይወት ልምድን ያካፍለናል ብለን እዚሁ ጠርተናል። ከእሱ ጋር የተወሰነ ቆይታ ይኖራል። እናንተ አብሮነታችሁ አይለኝ። አሁን ወደ ቆይታችን እንኳን ደህና መጣ። እንኳን ደህና ቆያችሁ። በድጋሚ እዚህ ጥሪያችን አክብረህ ስለመጣ በጣም ነው የምናመሰግነው። በእኔም በቤተሰቦቼም ስም እኔም አመሰግናለሁ። ብዙ ጊዜ እዚህ ስክሪኖች ላይ ቀርቤ የማላውቅም የመጀመሪያ ነው። አንተን አክብሬ እንጂ እኔ እንዲህ አይነት ቦታ ላይ መቅረብም አልፈልግም። እንደዚህ ኢንተርቪው ምናምን እንትን ብለህ አታውቅም? አይ እንዲህ አይነት ቦታዎች ላይ መቅረብም አልፈልግም። ያው የስራዬም ፋሲሊቲም ስለማይፈቅድ ብዙ ጊዜ መቅረብም አልፈልግም። ግን ያው አንዳንዴ ደግሞ በሚፈጠሩ ነገሮች ግዴታ ከሆነ ያው ሁኔታዎች ሊያስገድዱ ይችላሉ። እስቲ ይጠቅማል ብዬም ስላሰብኩኝ ችግር የለውም። እኔንም ለአንተንም ሊጠቅመን ይችላል ብዬ በማሰብ ነው የመጣሁት እና ቴንኪው አመሰግናለሁ። እኛ ነን በጣም ማመስገን ያለብን። እንግዲህ ከዚህ በፊት እንደዚህ አይነት ነገሮች አይ ቲንክ ሳትቀበል ቀርተህ ነው አይደለ? ማለት ገጥሞ ጥያቄውን መጥቶ ነው ያውቃል እንደዚህ ኢንተርቪው ለማድረግ ኖ ያው የተገናኘች ያው እኔ ጠዋት እወጣለሁ ማታ ነው የምገባው፣ ወይ 2 ቀን 3 ቀን እያደርኩ ነው የምወጣው። ስለዚህ ብዙም ያው ታይሙም የለኝም። ከዛም አንጻር ሊሆን ይችላል። በእርግጥ ያው እናንተ ቤት ውስጥ የምትሆኑበት የስራው ባህሪ በጣም ከሰዎች የሚያርቅ ነው። ያው የስራ ጉዳይ የኃላፊነት ጉዳይ ነው። ግን በድጋሚ በጣም ነው የማመሰግነው። አመሰግናለሁ። ያው እኛ ሶሻል ላይፍ የለንም። ሶሻል ላይፋችን ስራ ስለሆነ እንደዛ ነው እኛ ህይወት። በጣም ከባድ ኃላፊነት ነው። ግን በዚሁ አጋጣሚ በጣም ሀገራችን ኢትዮጵያ ከሚኮሩ አሏት ከሚሉ ልጆቿ መካከል ናቸው እናንተ። ምክንያቱም ከዓለም ጋር ነው የምታገናኙን እና ኩራት ይሰማናል። አመሰግናለሁ። በእኔም እንግዲህ በሙሉ ክሮ ስም በጣም እኔም ከልቤ አመሰግናለሁ። እኛን ብላችሁ እንትን ለምትሉ የእኛን ኃላፊነት ለምትረዱ ሁሉ ተመልካቾችም አንተንም በጣም ላመሰግን እፈልጋለሁ። አመሰግናለሁ። እሺ ምንም ችግር የለውም። እስቲ ወደ ጉዳያችን እንግባ። ያው ስንገናኝ ጠብቄ ነው አልነበርክም።
እንደነገሩኝ ከሆነ አንድ 15 ቀን እንዳልነበርክ ነው እና መምጫያን ቀን ነግረውኝ ምናምን ጠብቄ ነው ያገኘሁት። በነገራችን ላይ ተመልካቾች እና ስንገናኝ ከኔ ጋር የሆነ አለመግባባት ውስጥ ገብተን ነበር። እንደዚህ አይነት ሰው መስዬ ነበር ማለት ይህን ጉዳይ ይዤ የመጣው ሰው መስዬ ነበር መጀመሪያ። ሰው አይቀመስም አታውቀውም። ግን እኔ ደግሞ የሆነ የክስት ነገርም መስለኛል ጠበቃ ነገርም እንደዛ የማይሰቡ ለምን እኔ በእንዲህ አይነት ደረጃ ከሰው ጋር ተገናኝቼ አላውቅም። ስለዚህ አልጠበቅኩም፣ ጭራሽ የጠበቅኩትም አልጠበቅኩም በዛ አይነት ደረጃ። ኖርማሊ ያው በዛም በዚህም ተባብለን ያው መጥቻለሁ። እውነት ነው። እንደዛ ነው። እስቲ ስለተፈጠረው ነገር ስለ ቤተሰብ ያለውን ነገር ከአንተ በተወሰነ መልኩ እነሱ ከቤተሰብ ጀምሮ ያለውን ነገር እስቲ ያጫውተን፣ ወደዚህ ስራ የገባበትን። አዎ እኔ እንግዲህ የተመረኩት እንግዲህ ሐዋሳ ዩኒቨርሲቲ ነው። ሐዋሳ ዩኒቨርሲቲ ተመርቄ በመጀመሪያ ዓመት እግዚአብሔር ይመስገን ወደ መካኒካል የተማርኩት። ያው ወዲያው የስራው እግዚአብሔር ብሎ ወዲያው ወደ ፓይለት ስራ ነው የገባሁት። ረዳት አብራሪ መጀመሪያ የገባሁት ወዲያው ከ6 ወር ምናምን ከ7 ወር በኋላ ደግሞ ያው ወደ ዋና አብራሪነት እንትን ብያለሁ። እና እስቲ አሁን በተወሰነ መልኩ ስለ ቤተሰብ እንዴት ወደዚህ ስራ በምን አጋጣሚ ገባ የሚለውን ነገር እስቲ ያጫውተን። እሺ አመሰግናለሁ። በመጀመሪያ ወደዚህ ስራ የገባሁት እንግዲህ ያው አቪዬሽን እንደተመረኩኝ ወዲያው ወደ ረዳት አብራሪነት ተቀጠርኩኝ። ከዛ በኋላ በጊዜ ሂደት ያው ወደ ዋና አብራሪነት ስራ ላይ ይገኛለሁ። ኖርማሊ በቤተሰብ እንትን እዚህ ስራ ላይ ከገባሁ በኋላ ሶሻል ላይፍ ብዙም የለም። ያው በጊዜ የምትገናኛቸው ነገሮች አሉ። በምትመጣ ሰዓት ያው እንደ ሰው ጓደኛ ትይዛለህ። ያው የማህበራዊ ህይወት ባይኖርህም ነገር የስራ ባልደረቦች አሉ። ከዛ መሀል ደግሞ ያው አንዳንዴ ደግሞ በህይወት አጋጣሚ ስንኖር ለህይወት የሚያስፈልግህ ሰው ይኖርሃል። ስለዚህ አንተ አንድ ሆነህ አትቀርም፣ ሁለት ሶስት መሆን አለብህ። ያን ታስባለህ ሁሌ ስራ ማለትም ከባድ ስለሆነ። ስለዚህ ያው አንድ ፍቅረኛ ያዝኩኝ ማለት ጓደኛ ነበረችኝ። በህይወት አጋጣሚ ተገናኝተን እና ረጅም ነው ታሪኩ እና እኔ በፈጠርኩት ነገር ብዙ ነገሮች ብቻ ሀፕን አድርገዋል። ምናልባት እያስቸገርኩ ከሆነ ወይም ደግሞ መጠየቅ የሌለብኝ ወይ አንተ መናገር የሌለብን ነገሮች ካሉ ሁሉም ሰው የራሱ ፕራይቬት የሆኑ ነገሮች አሉ። እሱን መፍትሄ ልጋፋ አልችልም። ልክ ነህ። እርግጥ ነው እኔ ነኝ ራሴው በፈጠርኩት ችግር ነው ይሄ ነገር የተፈጠረው። እኔው ነኝ ሂዱ ተዝናኑ ያልኩት፣ ራሴው ነኝ ጥፋት እንዲያጠፋ ያደረኩት። ያ ነገር ቆጭቶኝ ነው በቃ ሁለቱንም አለማየት ጥያቸው ከዛ ሄድኩት። ከዛ በቃ እኔ በባህሪ ምን አለ መናገር አልችልም። ነገሮችን በቃ በዝምታ ማለፍ ነው ደስ የሚለኝ በቃ እንጂ እንዲህ አውጥቼ አልናገርም። ዛሬ እንደዚህ እንደውም ከአንተ ጋር እንዲህ የተናገርኩት እንጂ እንዲህ ራሴን ኦፕን አድርጌ መናገር አልችልም። ብዙ ጊዜ ያው እኛም ስራችንም ያው ዝም ብለን ስለሆነ ረጅም ሰዓት የምንቆየው ያው ስራውም እንዲህ አይነት ነገር ስለማይፈልግ
ለዛም ነው መሰለኝ በቃ ዝምተኛ ነኝ በባህሪ። ከዛ በኋላ ያው ይሄ ነገር አፕን አረገ። እኔው ነኝ ሄዱ ተዝናኑ ያልኩት። ማለቴ አንዳንዴ ሰው ሲጨናነቅ ደስ አይለኝም። በራሴ ነገር ሰው ሲጨናነቅብኝ ደስ ስለማይለኝ ያው ወንድሜ ነው። ወንድሜ ደግሞ ታናሽም ከመሆኑ በዛር የኔን ነገር እንዲያርግ ብዬ ማዘዜም ሳያንስ ያው መጨናነቁ ትንሽ ስለከበደኝ እሷም መጨናነቅ ስለከበደኝ እኔም ተዝናኑ ያልኳቸው። እኔ ባልኩት ነገር ያው ያ ነገር ሀፕን አደረገ። ይሄ ነገር መናገር እንዴትስ እናገረዋለሁ? ለምን ከመናገር ይልቅ በቃ ዝምታ ነው ውስጤ እንትን ያለው። ስለዚህ ዝም ብዬ ዞር ብል ነው በቃ ይሄን የመረጥኩት። ለኔ በቃ በሰዓቱ የተሰማኝ ይሄ ነው እና ለትንሽ ጊዜ በቃ ከስራቸው ሁላ ርቄ ነበር። እነሱን አለማናገር ፋሚሊ ሁላ በቃ ሲደውል እና ስልኩ ሲም ሁላ እስከ መቀየር ደርሼ ነበር። ይደውሉልኛል በጓደኞች ምናምን ያስደውልብኝ ነበረ ወንድሜም። እኔ ግን ያው በሰዓቱ ከራሴ ጋር መሆን ነበር የፈለኩት። ድሮም እንደዛው ነኝ። አሁን ደግሞ ባሰ እንደዚህ ነገር ሲፈጠር ችግሮችን ለመፍታት እንትን አልክ። በቃ እኔ ተፈጥሮም ማለት ከድሮም ያናል አይደለሁም። ከትምህርትም አረም እንደዛው ነበርኩኝ። ደግሞ የተገባሁበትም ስራ ደግሞ የባሰ እንደ አይነት ባህሪ እንዲኖረኝ አደረገኝ። ከሰው ጋር ማህበራዊ ህይወትም ስለሌለኝ ከዛ አንግል ይመስለኛል። ብዙ ጊዜ ከዚህ በፊትም እንደዚህ የገጠመኝ ሰው አለ ማለት የፓይሌት የሆነ በሱ ህይወት ታሪክ ላይ ብዙ የሰራቸው ነገሮች ነበሩና እሱም እንደዚህ አይነት ባህሪ ነው እና የስራው ባህሪ የሚሆን ዲስፕሊን ብቻ እንደዚህ አይነት ዝምተኛ በጣም የተረጋጋ ናችሁ እንደዚህ አይነት ነገር አለው እና እስቲ ከዘላለም ጋር በተፈጠረው ነገር ያው ብዙ ነገሮችን አውርተናል እና እንደው ምናልባት እንግዲህ 6 ወር ምናምን ሳትገናኙ ቆይታችኋል። አሁን የሆነ የማግኘት ሀሳቡ ምናምን የለህም ወይንም ደግሞ ድንገት ራሱ ብታገኘው ምን አይነት ነገር ሊፈጠር ይችላል? እውነት ለመናገር አይደለም ዘላለምን ያው ዘላለም ትንሽ ምንድነው እኔ ነኝ ማለት ያስተማርኩት። እኔ ማለት ዋጋ ከፍዬበታለሁ። እዚህ ደረጃ እንዲደርስ ዋጋ ከፍዬበታለሁ። ትምህርቱን እንዲማር ዋጋ የከፈልክበት ነገር ደግሞ ጥሩ ደረጃ ሲደርስ ማየት ሁሉም ሰው ይጓጓል ይመስለኛል። ለምን አንተ ዋጋ የከፈልክበት ነገር ደህና ደረጃ ደርሶ ስታይ የሆነ ሀሴት ታደርጋለህ። ያ ነው ህልሜ። እኔ ግን ሳታስበው ነገሮች ተቀየሩና ይሄ ነገር ተፈጠረ። ይሄ ነገር ተፈጠረ ግን እኔ እንጃ አላቅም። ይሄና ባገኘው ምናምን ብዬ አስቤም አላቅም። ኖርማሊ እሱ ብቻ አይደለም ከፋሚሊ ጋር ያለኝም ነገር እንትን ብሏል። አንደኛ በጣም ጓጉታ ነበር እናቴ፣ በተለይ በጣም ከሚባለው በላይ እናትን ማስቀየም ምን ማለት እንደሆነ ከኔ በላይ ታውቃለህ አንተም ይመስለኛል። ያው እናት ያለ ሁላችንም እናት ስላለን ከባድ ነው እንደዛ አይነት ነገር ቢፈጠርና እሺ ያልከው ነገር አላሰብኩበትም ብላለና በዚህ አጋጣሚ ያው ስለ ህይወት ልምድ አካፍላለሁ ብለህ ስለመጣ እንደው ምናልባት አንድ እንግዳ አብሮን ቆይታ ቢያደርግ ፈቃደኛ ነህ? ችግር የለውም። እኔ እኮ ህይወት ልምድ ማካፈል እኮ የሰጠን መስጠት እንደማለት እኮ እሱ ልክ ነው። ያው በደንብ አብረን ቆይታ ብናደርግ የተሻሉ ነገሮችን እንሰማለን ብዬ ነው ያን እንግዳ ወደዚህ ለመጥራት ያሰብኩት። ችግር የለም። ስለዚህ ፈቃደኛ ነው። እሺ ጥሩ። እንግዲህ ከነሱ ለሶስት ሆነን እስቲ ጥሩ ቆይታ ይኖረናል። እንግዳችንን እናስገቡልን። ከዛ ከነሱ አንድ ላይ አብረን እንሆናለን። በደምብ ያው ብዙም የእንትን ሰው አይደለም ብለኝ ስለነበረ ከሰው ጋርም ከሚዲያ ላይም ብዙም አይደለም ብለኝ ነበረ። እሺ አስገቡት። ጋሾ ይቅርታ አድርግልኝ። ይቅርታ እንድታደርግልኝ ጋሾ እባክህ ይቅርታ አድርግልኝ።